ማለት ነው። መጀመሪያ አንደኛውን ከዛ በኋላ ሌላኛውን እያደረጉ የፖለቲካና የኢኮኖሚ ውድድር ውስጥ ሊገባ የሚችሉ ኃይሎችን በዛ መልኩ ካዳከመ ጥሩ ነገር ምንድነው ለሱ ማህበራዊ እረፍት አገኛለሁ የሚፈልገውን አድርጋለሁ ብሎ ሊያስብ ይችላል። ሌላኛውና ዋነኛው ግን ምንድነው መሰለህ በጣም ትልልቅ ሜጋ የሆኑ ፕሮጀክቶች እየተሰሩ ያለውን አሁን የኤርፖርቱን ጨምሮ የደብረ ዘይቱን ኤርፖርት ጨምሮ ትልልቅ የኃይል ማመንጫ ግድቦች፣ ፋብሪካዎች፣ ኢንዱስትሪያል ፓርኮች ምናምን እየተሰሩ ያሉት የማዕድን ማውጫ ስራዎች እየተሰሩ ያሉት በሙሉ ከአዲስ አበባ ወደ ደቡብ በኩል ነው። በተለይ በኦሮሚያ ክልል ነው አብዛኛው ነገር እየተሰራ ያለው ማለት ነው። ለምንድን ነው ያን እያደረገ ያለው? አማራ ክልል ለምሳሌ ሰላም ስለሌለ ነው ይሄንን እያደረኩ ያለሁት ይላል ነው። ትልልቅ የመንገድ ፕሮጀክቶች እየተሰሩ ያሉት ከአዲስ አበባ ናዝሬት፣ ከድሬዳዋ ገዋኔ፣ ከአዲስ አበባ ሐዋሳ ምናምን ነው ትልልቅ ሃይዌዎች እየተሰሩ ያሉት ማለት ነው። ወደ ላይ ግን መስራት አይቻልም። ለምንድን ነው ተብሎ ሲባል ፋኖ በቃ ጦርነት ስላለ ምናምን ነው የሚለው። አንድም ከዚህ ግባ የሚባል ባለፉት 8 ዓመታት ውስጥ አማራ ክልል ላይ ለምሳሌ የተሰራ ፕሮጀክት የለም። የባቡር ሀዲድ ወደ መቀሌ የሚሄደው በወልዲያ መቀሌ የሚሄደው ነበር። እሱ 90% ኦልሞስት የተጠናቀቀ የሙከራ እንትኖች እንቅስቃሴዎች የነበሩበት የሙከራ ባቡሮች ሁሉ ሄዱበት ነበር በሀዲዱ ላይ። ያ ሙሉ በሙሉ ወድሞ ኦልሞስት ዜሮ ሆኗል። እንደውም ባለፈው አያዋጣም የሚል ማለት የልጅ እንትን በጣም ኪሳራ ነበር። አናደርገውም አይነት ነገር ነው። ሰው አናደርገውም ነበር ማለት ኦልሬዲ መፍራሱ ትክክል ተፈልጎ እንደሆነ ነው የምትመለከተው ማለት ነውና ያን የመሳሰሉ ነገሮች አሉ። ትልልቅ የመስኖ ፕሮጀክቶች የተሰሩት አሁን በኦሮሚያ ወይም እንትን ነው። ባለፈው እንደምን ሲል በአማራ ክልል ወደ እጥፍ ሆኗል አለ የግብርና ምርት በተሰራ የመስኖ ፕሮጀክቶች አለ። በአማራ ክልል ላይ የተሰራ የመስኖ ፕሮጀክት የለም። ሁሌ ብዙ ጊዜ እንትን የሚላት ነገር ምንድነው የመገጭ እና የርብ ይላል። መገጭ ፕሮጀክት እስካሁን አላለቀም። ለጎንደር ከተማ ውሃ እንኳን ማቅረብ አልቻለም ገና እስካሁን ድረስ ማለት ነው። እንኳን ለመስኖ ሊውል ማለት ነው። የአማራ ክልል ሆነ እንኳን ከመገጭና ከርብ ላይ እንኳን እንደዛ ግድቦች መስኖ ተሰርቷል ቢባል ሁለቱ ቦታዎች ላይ ብቻ ማለት ሁለቱ ወረዳ ለምቶ የአማራ ክልልን እጥፍ ሊያደርግ የሚችል የመስኖ ስራ አልተሰራም። ውሸት ነው አብዛኛው ነገር እንትን የተባለ ማለት ነው። በጣም ትልልቅ ወንዞች አሉ ኢትዮጵያ ውስጥ ካሉት አብዛኛዎቹ ወንዞች ማለት ነው በብዛት ማለት ነው። ሃይላንድ አካባቢ ስለሆነ አማራ ክልል ላይ ነው የሚነሱት አባይን ጨምሮ ማለት ነው። ትልልቆቹ ወንዞች ግን አንድም አይነት የመስኖ ግድብ ስራዎች አልተሰሩም። መገጭና የርብ ቀደም ብሎ የተጀመሩ ናቸው የነበሩት ማለት ነው። በጠቅላላው መልኩ ምንድነው በአማራ ክልል አካባቢ ያለው የሰላም እጦት የአብይን አስተዳደር እንደፈለገ የሚፈልገውን እቅዱን ለማሳካት በጣም በትክክል አግዞታል ማለት ይቻላል። ኮንፊውዝድ ምንድነው ኮንቪንስ ለማድረግ ወይም ደግሞ ለማደናገርና ለማሳመንም በሚያደርጉት እንትን አማራ ክልል ላይ ሰላም ከሌለ ስለዚህ ለአማራው ኮንፊደንስ ኑሮት ሊቆም የሚችል አመራርም እንዳይኖር አድርጎታል። እንደዛ ከሆነ ደግሞ እነሱ የሚፈልጉትን ነገር ለማሳካት በእጅጉ ጠቅሟቸዋል የሚል እምነት አለኝ። ቴዲ በአንድ ወቅት ሙሌ በጻፍከው ጽሁፍ የጥፋት ዘመን የሚል አማራ ጭፍጨፋ ተፈጸሙበታል ትላለህ እና በጣም ኮንትሮቨርሲ የፈጠረ ነገር ነው። ምክንያቱም ጥናት አልተደረገም የሚሉ ወገኖች አሉ። አይ በተለያዩ መንገዶች የተረጋገጠ ነው 5 ሚሊዮን አማራ የለም ማለቱ ከዚህ በላይ ማሳያ ምን አለ? በአርባ ጉጉ በበደኖ ብለው የሚከራከሩ አሉና አንተ ያ ጭፍጨፋ ተፈጽሟል ብለህ እንድታስብ ያደረገህ ምንድን ነው? በኢህአዴግ ዘመን ጭፍጨፋው ስለተፈጸመ ነው አክቹዋሊ ተፈጽሟል ብዬ እንዳምን ያደረገኝ። ምክንያቱም በእያንዳንዱ ቦታ ላይ ወይም ደግሞ እንደዚህ ጭፍጨፋዎች ነበሩ የሚባሉበት ቦታዎች ሁሉ ጥናቱን ያደረግነው ሳይንሳዊ ዘዴን ተጠቅመን ነው እንትን ያለው ማለት ነው። ሳይንሳዊ ዘዴ ማለት አንድ ሳይንሳዊ ጥናት ሊከተል የሚገባውን ነገሮች ሁሉ ያሟላ ስራ ነው የሰራሁት። እኔ ብቻዬን አይደለሁም፣ ሌሎችም ሰዎችን በዛ ቡድን ውስጥ በጊዜው የነበሩ እንትን ብለን በእኔ መሪነት ማለት ነው እንትን ብለን የሰራ ነው ማለት ነው። ስለዚህ በእያንዳንዱ ቦታ ላይ ጭፍጨፋ ተደርጎበታል በሚባለው ቦታ ላይ ማለት ነው ህይወታችን አደጋ ላይ ጥለን በእያንዳንዱ ዞረናል። ከበደኖ ጀምረህ እስከ ጉራ ፈረዳ ድረስ ማለት ነው። እስከ ጉራ ፈረዳ፣ ከመተከል እስከ ከማሽ
አይ ቲንክ እንግዲህ ወልቃይት ሁሉ ሳይቀር ማለት ነው እንደዚህ ያሉትን ነገሮች ሄደን ዙረን አይተን በጊዜው የነበሩ በሞት የተረፉ ሰዎችን ሁሉ ሳይቀር ያልተለቀሙ ሁሉ ማለት በየቦታው የቀሩ ሁሉ አጽሞችን ሁሉ ሳይቀር የተነሱ ፎቶግራፎችን ሁሉ እነዛን ሁሉ ዶክመንት አናላይዝ አድርገን ነው እንግዲህ እንትን ያልነው። ከአፓርት ፍሮም ዛት ደግሞ ምንድነው መሰለህ እኔም በነበርኩባቸው በተለይ ባለፉት ጥቂት ዓመታት ተፈናቀለ በሚባል ለምሳሌ መተከል ላይ ሰዎች ሲፈናቀሉ አብሬ ሄጄ ውጡ ተብሎ ነው ማስታወቂያዎችን አማራ ተወላጆች ስም ዝርዝራቸው ላይ ወጦ እንትን እያልን ቤት ለቤት ቤት እየተቃጠለ እዛው እየሄድኩ አይቼ ማለት ነው ነው ላይ ታስረንም ምን ብለንም ነው እንትን ያልነው እና አይተህ በፎቶግራፍም በፎቶግራፍ አስደግፈን በቪዲዮ ቀርጸን ሰርቫይቨሎቹን ደግሞ ከሞት የተረፉትን ወይም ደግሞ ቤተሰቦቻቸው ያለቀባቸው እነሱን ኢንተርቪው አድርገን በጣም እንደ ዝም ብለህ እንደዚህ በሰማ በለው ምናምን የተሰራ ነገር አይደለም። እንደዛ እንትን ያለው ማለት ነው። ሁሉንም ቦታዎች ዞረን አይተን